ልመና ትሬንድ የሆነ ይመስል ሰሞኑ በርካታ ሰዎች ትንሽ ሲቸገሩ ወጥተው ሰዎችን እየለመኑ እየጠየቁ ይገኛሉ። በመሰረቱ ልመና ከባድ ወንጀል፣ ብዙ ማስፈራሪያ የመጣበት ተግባር ነው። ከ8 በላይ ሰሒህ ሐዲሶች በልመና ዙሪያ መጥተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ልመናን አውግዘዋል። እንዲሁም የሰው ልጆች እንዲሰሩ አበረታተዋል። በአንድ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ከእናንተ መካከል አንዳችሁ ወደ ጫካ ወርዶ ወገቡ ላይ እንጨት ተሸክሞ አምጥቶ እየሸጠ ሊተዳደር ይሻላል የሰው ልጆችን ከመለመን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እዩት፣ እንጨት መሸከም ምን ያህል ዝቅ ያለ ስራ ነው። ሰውን ከመለመን ያ ይሻላል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ዛሬ ላይ ወጥተው ተቸገረም ብሎ የሚለምኑ ሰዎች ችግራቸው ጫካ ወርደው እንጨት እስኪሸከሙ ድረስ ሆኖባቸዋልን የሚለው ጉዳይ አጠያቂ ነው። ብዙ ሰዎች ከለመዱበት የኑሮ ስታተስ ላይ ዝቅ ማለት ስለሚከብዳቸው ነው። ጊዜ ይለዋወጣል። ከፍታ እንዳለ ሁሉ ዝቅታም አለ። ስለዚህ ከፍ ብለህ እንደኖርከው ሁሉ ዝቅ ብሎ መኖርንም መልመድ መቻል አለብህ። በሆነው ባልሆነው የሆነ ነገር ሲፈጠር ወጥተህ መለመን የለብህም። በሌላ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ፈተሐ ዐላ ነፍሲሂ ባበል መስአላ፣ በነፍሱ ላይ የልመናን በር የከፈተ ሰው አላህ ወዲያው የድህነትን በር ይከፍትበታል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ለምኖ የሰው ፊትን አይቶ የተብቃቃ ሰው የለም። ለጊዜው ሊመስለን ይችላል እንጂ በዚያው ልክ የድህነት በር እኛ ላይ ይከፈትብናል። በሌላ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም የሚያብቃቃው ነገር እያለው የሰው ልጆችን የሚለምን ሰው የቂያማ ቀን ፊቱ ላይ ቁራጭ ስጋ ሳይኖረው ይቀሰቀሳል ይመጣል ብለዋል። እንዲሁም በሌላ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን የሚለምን ሰው እሳት እየለመነ ነው፣ ያን እሳት ያብዛው ወይ ይተወው ብለዋል። ጀምረ ፍም እሳት ነው። የሰው ልጅም መለመን ወንጀል ነው። ይህ ተግባር በሆነው ባልሆነው ትንሽ የሆነ እንከን ሲፈጠርብህ ወጥተ መለመን ሳይሆን ያለብህ ስራ ማሰብ ነው ያለብህ። ወጣት ነህ፣ ትችላለህ። ማድረግ፣ መስራት፣ መንቀሳቀስ፣ መሮጥ ትችላለህ። ሊሞት የደረሰ ሕክምና ካላገኘ ሊሞት የደረሰ ቤተሰብ ከሌለብህ እሱም ማሳከም ካቅቶ ህይወቱን ልታድን ካልሆነ በቀር ወደ ልመና ሊያስወጣህ የሚችለው ምክንያት ምንድን ነው? 40 ሺህ ብር 30 ሺህ ብር ቤት ተከራይተህ እየኖር ተቸግሬያለሁ ብሎ መለመን ይከብዳል። ዝቅ በል፣ ወደ ታች ወረድ። አንድ ክፍል ውስጥ መኖር ትችላለህ። ልመናን ራሳችንን ማስለመድ የለብንም። እንደ ቀላል ተግባር ልታዩት አይገባም። እባካችሁ ከልመና ራቁ፣ ስሩ። ወጣቶች ናችሁ፣ ብዙ አማራጭ አሉ። በነገራችን ላይ ኢትዮጵያ ውስጥ ካየም ብዙ ሰው ተቸግሯል። ችግር ላይ ነው። አንተ የተቸገርከው ችግር ሌሎች ከተቸገሩ ችግር አይብስም፣ ያነሰ ቢሆን እንጂ። ፍጠሩ። ብዙ አንድ ስራ ሊበላሽብን ይችላል፣ የሆነ ስራ ሊጠፋብን ይችላል። ሌላ ስራ መሞከር፣ ዝቅ ብሎ መስራትን መልመድ መቻል አለብን። በሆነ አቅጣጫ ብቻ እየተጓዝን ያ ስራ ፌል ሲያደርግብን ቀጥታ ወደ ሰው ፊት የምንወድቅ ከሆነ ይህ ተገቢ አይደለም። ብድር ሊኖርብህ ይችላል። ብድር አለብህ። ከሌለህ እኮ ግዴታ አንቆ ክፈለኝ የሚል የለ። አቆየኝ፣ ልስራ፣ ጊዜ ስጠኝ ማለት አለብህ እንጂ ቀጥታ የሰው ፊት ሩጠህ ማየት የለብህም። ክብርም አይደለም። ብዙ ስራዎች ሊበላሹ ይችላሉ። እኔ ለምሳሌ ያልሞከርኩት አይነት ስራ የለም ወላሂ። ለልመና እንደናንተ አይነት ሩጬ ወደ ልመና በገባ እኔ ለልመና ቅርብ ነበርኩኝ። አንድ ጊዜ ስንት ለፍቼ ደክሜ የሰራሁትን መኖሪያ ቤት አፈረሱብኝ። ግን በዛ ሞራል በቃ ቤቴ ፈርሶብኛል እርዱኝ ምናምን ብል ማንም ሰው ይረዳኛል። ነገር ግን የሰው ፊት ከማየት እሳት ከማየት ስራ መለዋወጥ መሞከር። እኔ ስንት ስራ ነው የሰራሁት? እኔ ለራሴን ለማክሯረን ለማድነቅ ወላሂ አይደለ፣ ትምህርት ከሆናችሁ ብዬ ነው። አንድ የወርጄ ማርና ቂቤ እሸጣለሁ። የሆነ ሰዓት የሆነ ፌስቡክ ላይ ፎሎወሮች አሉ፣ ተከታዮች አሉ። ያ እኮ ለኔ ሀብቶቼ ናቸው። የሆነ ቢዝነስ ፈጥረህ ማስተዋወቅ፣ በፌስቡክ መነገድ፣ በቲክቶክ መነገድ፣ ተከታዮች አሉ። ለምን ዝቅ ያለ ስራ አትሰራም? ምን ችግር አለው? የሰው ፊት ከማየት የሰው ፊት ከሚገርፍህ ለምን ስራን አትሞክርም?
ሁል ጊዜ አንተ የተፈጠርከው አንድ ስራ እንድትሰራ ነው እንዴ? ሞክር። ብዙ የሚሰሩ ስራዎች አሉ። በተለይ ታዋቂ የሆናችሁ ሰዎች እንዴ ታዋቂ የሆናችሁ ፎሎወር ያላችሁ ሰዎች የሆነ ስራ ፍጠሩ፣ ሽጡ እቃዎችን፣ ዝቅ በሉ። ዝቅ ብሎ መኖርን ልመዱ። አንድ ክፍል ውስጥ መኖርን ልመዱ። 40 እና 20 ሺህ ብር እየተከራየ ወጥተ የምታለቃቅስ ተነጋግራችሁ ይመስል አንዱ ሲተው አንዱ፣ ይህ ተገቢ አይደለም፣ ነውር አይደለም። የሚረዱ የሚሰጡ ሰዎች ተርፏችሁ አይደለም የሚሰጡ። ያው ይህ አብዛኛዎቹ አረብ ሀገር ያሉ ሴቶች ናቸው፣ ይሸወዳሉ፣ አዝነው ይሰጧቸዋል። ያ ብር ግን እናንተን መጥቶ አይጠቅማችሁም፣ እሳት ነው የሚሆንባችሁ። የድህነትን በር በራሳችሁ ላይ ነው የምትከፍቱት። ሰው ሞክሮ ደክሞ አልሆን ካለው እኮ የመጨረሻ ደረጃ ሲደርስ ሊለምን ሰው ፊት ሊያይ ይችላል። ነገር ግን አንድ ስራ ፌል ካደረገብህ ቀጥታ ወደ ሰው ፊት መውረድ አረ ተገቢ አይደለም። አስቡበት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ሰው ሳይቸገር አደባባይ ላይ ራሱን ያጋልጣል፣ ራሱን ያወጣል? የምትችሉ ሰዎች እርዱት፣ የማትችሉ ሰዎች ደግሞ ዝም በማለት እንደው ተባበሩት። አደራችሁን። ምላስ አጥንት ይሰብራል። ወላሂ በጣም ከባድ ነገር ነው። ነገ እናንተ ላይ ምን እንደሚደርስ አታውቁትም። ሰሉ አለ ነብይ። ዛሬ በነብዩ አለይሂ ሰላም ላይ ሰላት አውርዳቸዋል። ሰላት አውርዱ። ሰውን ለመርዳት ሰው መሆን ብቻ በቂ ነው። ሰውን ለመርዳት ብሔር አያስፈልግም፣ ሃይማኖት አያስፈልግም፣ የሰውየው ያለበት ኮንዲሽን ወይም ደግሞ አቋም አያስፈልግም። ምን የለቀቀው ማን ነው? የፖስተውን ፖስቱን አይቼው ነበርና ተቸግር ያለሁኝ እንደዚህ አይነት አክሲደንት ደርሶብኛል ብሎ ራሱን ገሃድ አወጣ። አላህ ከችግር አላህ ይፈርጀን፣ ነጃ አላህ ይበለን። ገሃድ አወጣ። ገሃድ ያወጣውን ሰው መርዳት የሚችል ሰው ይረዳል። መርዳት ያልቻለ ሰው ደግሞ ዝም ይላል። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት አሉ የአላህ መልክተኛ። አው ሊየስኩት፣ በአላህና በመጨረሻው ቀን የሚያምን ሰው ካለ መልካም ይናገር፣ አለበለዚያ ዝም ይበል። እኛ መልካም መስራት ካልገራልን ዝም ማለቱ የተሻለ ነው፣ ለኛም የተሻለ ነው፣ የነብዩም ንግግር ነውና ማለት ነው። እኔ እንደዚህ አይነት አክሲደንት ደርሶብኛል ካለሁበት ችግርና ውጣ ውረድ ለመውጣት ስል ንብረት ሽጫለሁኝ፣ ከስራ ገበታይም ተላይቻለሁኝ ብሎ በራሱ አንደበት ወይም ደግሞ በራሱ ፔጅ ይህን ነገር ፖስቷል። ወንድማችን ኢስሐቅ ወይም ባባ የሚሉት ማለት ነው። ወንድማችን ከነ ቤተሰቦቹ አላህ ይርዳው፣ አላህ ይጠብቀው፣ አላህ ይነሰረው። ይህንን ነገር ለመርዳት ሰዎች የተለያየ መንገዶችን ሲጠቀሙ የተለያዩ ነገሮችን ሲያደርጉ እናያለን። ማለት ግማሹ አትርዱ በማለት መናኢል ሊልኸይሪ ሰዎች መልካም ስራ እንዳይሰሩ ከልካይ የሆኑ እንቅፋት የሆኑ ሰዎች አሉ። አላህ ይጠብቀን። ስለዚህ ሽቀላ ጀመራችሁ ወይ? የአረብ ሴቶችን እባካችሁ እንዳታደርጉ፣ እንዳትሰጡ፣ እንዳትፈጽሙ። እነሱ ሽቀላ ነው የጀመሩት፣ ብራንድ ልብስ እየለበሱ እንደዚህም ደግሞ ሌክጀሪ ህይወት እየኖሩ። ይሄ ሂስድና ነው፣ ምቀኝነት ነው። ከዛ በዘለለ ደግሞ አሁን ያለበትን ኮንዲሽን አናውቀውም። መኪና ይዞ የሚቸግረው ሰው ሊኖር ይችላል። ወላሂ ቢላህ ቤት የግሉ ቤት ኖሮት ችግር ላይ የወደቀ ሰው ሊኖር ይችላል። መኪና ኖሮት የነዳጅ የሚያጣ ሰው ይኖራል። ቤት ኖሮት ልጆችን የሚያበላበት ነገር ያጣ ይኖራል። ስለዚህ ችግርን እስካላያችሁ ድረስ ሊገባችሁ አይችልም። የገባችሁም ያልገባችሁም እንደው አላህን ፍሩ ነው ምለው። አላህን ፍሩ። መርዳት የምትፈልጉ እርዱ፣ የማትፈልጉ ደግሞ ዝም በሉ። በቃ ስክሮል ማድረግ ነው፣ አሳልፉት የማትፈልጉት ነገር። ከዛ በኋላ ልጁን ላለመርዳት አይብ ትዘረዝራላችሁ። ግማሾቻችሁ ትላንትና እንደዚህ አድርገህ እንዲህ አድርገህ፣ አዎ እኔም ረድ ሰጥቻለሁኝ። ትክክል ያልሆነውን ነገር ትክክል አይደለህም እላለሁኝ። ማንንም ሰው ትክክል አለመሆኑን በወቅቱ ነው የሚነገረው። ይህን ትክክል አለመሆኑን መናገር ግን እርዳታ ማቆም አይደለም። ወይም ደግሞ ሰውየው የፈለገውን ነገር ይሁን ትላንትና እንደዚህ አድርጎ ምናምን፣ የትላንትናውን ትላንትና አልፏል። ለምን ካፊር የሆነ ሰው አይሆንም? እርዱኝ ካለ ልንረዳው ይገባናል። ይሄ የሙስሊም ሐቅ በሙስሊም ላይ አለበት። እንኳን ሙስሊም ላይ ይቅርና ነን ሙስሊም የሆነ አካል እንኳን እርዳታው ከኛ ከፈለገ ልንረዳው ግድ ይለናል። ይሄ ሰብአዊነት ነው። ከሃይማኖት ጋር ላይያያዝ ይችላል።
በሰውኛ ሰው ሊረዳ ይገባል። ትላንትና ለማንም ስትረዱ የነበራችሁ ሰዎች ነን ሙስሊም ለሆኑ አካሎች ዝርዝር ውስጥ ዘገባ ውስጥ አልገባም። ዛሬ ላይ እዚህ ላይ ገብታችሁ ሌላ ደንቃራ ለምትሆናላችሁ። ትላንትና ገሌ ተረዳ፣ ዛሬ ደግሞ ወረፋን ጠብቃ አንተ መጣ፣ ነገ ደግሞ ሌላ ሰው ተራውን ይይዛል። ስለዚህ እዳለብኝ እንደዚህ ሆንኩ እያላችሁ ትመጣላችሁ፣ ታላዝናላችሁ ብላችሁ ሰውን ታሸማቅቃላችሁ። ወላሂ ነገ እናንተ ላይ እንደማይደርስ ምንም ዋስትና የላችሁም። ሌላኛው ደግሞ አንዳንድ መካሪ መሳይ፣ አቃፊ መሳይ ገፊ፣ ደጋፊ መሳይ ገፊ፣ አቃፊ መሳይ ደግሞ ሌላ በጣም ደንቃራ የሆኑ ወንድሞች ደግሞ አላችሁ። እንደው ተውጂሃት ልስጣችሁ፣ ተውጂህ ላድርጋችሁ እያላችሁ ልምከር ወንድሜ፣ ልገስጽ። ሰው እየተራበ ያንተ ምክር አይሰማም። አሁን የፈለገው እሱ ካለበት ጭንቀት የሚያላቀው እንጂ አሁን ሐዲስ አይደለም የሚፈልገው፣ የሚያስፈልገውም ሐዲስ አይደለም። በቃ እርዱኝ ነው፣ እርዳታ ነው። ይህንን እንደ ደካማ ጎን አስበን ደካማ ጎን በመጠቀም የሆነ ውስጣችን ላይ የታመቀውን ነገር አውጥተን ለመጥፋት ብንሞክር ሰዎች ወላሂ በጣም ቢግ ሼም ነው፣ ነውር ነው በጣም። ስለዚህ ሰውን ምንድነው ሙሉ አካል አለክ፣ ጤነኛ ነህ፣ ሚስትህም ትሰራለች፣ አንተም እንደዚህ ነህ ምናምን። አሁን እሱ ያለበትን ኮንዲሽን በምን ታውቃላችሁ? ኧረ አላህን ፍሩ፣ ወላሂ አላህን ፍሩ። ስለዚህ መሳደቡ እኔ አብዛኛው በዚህ ዙሪያ ላይ የተፖሰቱ ፖስቶችን ሳይ አብዛኛው 90% ስድብ ነው። እንደዚህ አይነት ሰውን አትርዱ ብለው የሚሉ ሰዎች ሰይጣናዊ አመለካከት ያላቸው ሰዎች ናቸው። ከሰውኛ ዓለም የወጡ ሰዎች ናቸው። በቃ ልጁ እውነት እስቲ አጭበርብሮን ይሁን ዋሽቶ ይሁን ሰደቃችን እኛ የምናወጣው ሰደቃ ይደርሳል አይደርስም? መድረሱ እኮ አይቀርም። ሰውየው ሰደቃ ለማውጣት ወጣ። ከዛ በኋላ ሌባ እጅ ላይ አዋለው። እኔ እሱን አልነበረም ያሰብኩት አለ። ከዛ በኋላ በፍጹም ይሄ ሰውዬ ሌባ እጅ ይሄ ሰደቃ እንዲውል የተደረገበት ምክንያቱ አላህ የፈለገበት ምክንያት ከሌብነቱ ምናልባት እንዲታቀብ ተፈልጎ ሊሆን ይችላል የሚል ነገር መልስ ተሰጠው። ከዛ ሁለተኛ ሰደቃ ሰጣለሁ ብሎ ወጣ። ከዛ ሴተኛ ዳሪ እጅ ላይ አረፈ። በፍጹም እሷን አልነበረም ያሰብኩት አለ። ምናልባት በዚህ ሰደቃ አማካኝነት ከዚህ ስራዋ ልትወገድ ወይም ደግሞ ይህን ስራዋ ልታቆም ሊሆን ይችላል፣ ሰበብ ሊሆን ይችላል ተባለ። ሶስተኛ ሰደቃ ላውጣ ብሎ ወጣ። ሀብታም እጅ ላይ አረፈ። ይህም ሀብታም እጅ ላይ ማረፉም ደግሞ ልክ እንደዛው ደግሞ ምናልባት ሀብታሙ ሰደቃ መስጠት እንዳለበትና ሰዎችን መርዳት እንዳለበት ሊያስተምረው ሊሆን ይችላል። ሰውየው ግን በንያው አጅሩን ያገኛል ምንም ሳይቀነስበት። ስለዚህ አትስጡ እያላችሁ መናኢል ኸይር አትሁኑ፣ ኸይርን ሰዎች እንዳይሰሩ ከልካዮች አትሁኑ ባካችሁ እላለሁኝ። ስለዚህ መርዳት ከፈለጋችሁ እርዱ፣ መርዳት ማትፈልጉ ደግሞ ዝም በሉ እና ታች ላይ አካውንቱን አስቀምጥላችኋለሁ። በዛ የምትችሉ አካሎች እርዱ ትላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።